የአሜሪካ በቢሊዮን ዶላር የሚቆጠር ጦርነት በኢራን ላይ ለምን ምንም ለውጥ እንደማያመጣ በመግለጽ የስለላ መረጃ የትራምፕን እቅድ ድክመት አጋለጠ። በአወዛጋቢው የወልቃይት ዞን የተለያዩ ወረዳዎች ከፍተኛ ውጊያ መደረጉ ተሰማ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጭር ዜናዎቻችንን ከይሳት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የአሜሪካ በቢሊዮን ዶላር የሚቆጠር ጦርነት በኢራን ላይ ለምን ምንም ለውጥ እንደማያመጣ በመግለጽ የስለላ መረጃ የትራምፕን እቅድ ድክመት አጋለጠ። ይህ ጊዜ በዓለም የፖለቲካ ታሪክ ውስጥ እጅግ ወሳኝና ውጥረት የነገሰበት ወቅት ሆኖ ተመዝግቧል። የዓለም ሀያል ሀገራት በዲፕሎማሲያዊ ሽኩቻና በወታደራዊ ጡንቻ ማሳየት ውስጥ ተጠምደው ባሉበት በዚህ ወቅት ከዋሽንግተን የሚወጡ ዘገባዎች የአሜሪካን የውጭ ግንኙነት ፖሊሲ አዲስና ያልተለመደ አቅጣጫን እያመላክቱ ነው። በተለይም ፕሬዚዳንት ዶናልድ ትራምፕ ከቅርብ ወዳጆቻቸው ከብሪታንያ ጋር የገቡት የቃልና የስትራቴጂ ውዝግብ እንዲሁም በሌላ በኩል በኩዌት በተፈጸመ ጥቃት የህይወት መስዋዕትነት የከፈሉ 6 አሜሪካን ወታደሮች አስክሬን ለመቀበል በዶቨር የአየር ኃይል ቤዝ ያደረጉት ስሜታዊ ጉዞ የአሜሪካን የወቅቱ የፖለቲካና ወታደራዊ ቁመና ፍንትው አድርጎ የሚያሳይ ነው። በዚህ ሰሞን ዘ ጋርዲያን እንደዘገበው በኢራን ላይ እየተካሄደ ላለው የአየር ጥቃት አሜሪካ የብሪታንያን ወታደራዊ ቤዞች እየተጠቀመች ቢሆንም ፕሬዚዳንት ትራምፕ ለብሪታንያው ጠቅላይ ሚኒስትር ኬር ስታርመር የሰጡት ምላሽ የዲፕሎማሲውን ዓለም ግራ አጋብቷል። የእናንተ እርዳታ አያስፈልገንም በሚል መንፈስ የተሰጠው የትራምፕ መግለጫ አሜሪካ በዓለም አቀፍ መድረክ ላይ ያላትን አሜሪካ ፈርስ ወይም አሜሪካን ማስቀደም የሚለውን የብቸኝነት ጉዞ ፖሊሲ ወደ አዲስ ደረጃ ያሸጋገረ ሆኖ ታይቷል። ነገሩ ወዲህ ነው። አሜሪካ በኢራን ላይ ለምታደርገው ኦፕሬሽን ኤፒክ ፊውሪ የተሰኘው መጠነ ሰፊ የአየር ጥቃት በቆጵሮስ እና በዲያጎ ጋርሻ የሚገኙትን የብሪታንያ ወታደራዊ ቤዞች እንደ መነሻ እየተጠቀመች ነው። እነዚህ ቤዞች ለኦፕሬሽኑ ስኬት ወሳኝ ከመሆናቸው በላይ የአሜሪካ አየር ኃይል አውሮፕላኖች ነዳጅ ለመቅዳት ስትራቴጂካዊ መረጃዎችን ለመለዋወጥና የሎጂስቲክ ድጋፍ ለማግኘት የብሪታንያ ምድር እየረገጡ ነው። ሆኖም ይህ ወታደራዊ ሁኔታ መሬት ላይ ያለ የፕሬዝዳንት ትራምፕ ፖለቲካዊ ንግግር ግን ከዚህ ፍጹም የተለየ ነው። ትራምፕ ለጠቅላይ ሚኒስትር ስታርመር የሰጡት ምላሽ ብሪታንያ በዚህ ጦርነት ውስጥ ያላት ሚና ከሎጂስቲክ አቅራቢነት እንደማይዘልና በፖለቲካዊ ውሳኔ ሰጭነት ደረጃ ላይ አሜሪካ የማንንም ምክር እንደማትፈልግ የሚያመላክት ነው። ይህ አካሄድ በለንደንና በዋሽንግተን መካከል ያለውን የረጅም ጊዜ ልዩ ግንኙነት ጥያቄ ውስጥ የከተተ ሲሆን የብሪታንያን ፖለቲከኞችም ክፉኛ ያስቆጣ ሆኗል። የብሪታንያ መሬት ለጦርነት እየዋለ የብሪታንያ መንግስት ግን አላስፈላጊ ተብሎ መገፋቱ በዓለም አቀፍ ግንኙነት ውስጥ የኃይል ሚዛኑ እንዴት ወደ አሜሪካ እንደተንደረደረ ማሳያ ነው። ይህ የትራምፕ አቋም ሁለት መሰረታዊ የፖለቲካ መልእክቶች አሉት። አንደኛው ለውጥ አሜሪካ ፖለቲካ ፍጆታ የሚውል ሲሆን አሜሪካ ጦርነቱን በራሷ አቅምና በራሷ ፍላጎት ብቻ የምታካሄድ መሆኗን ለደጋፊዎቻቸው ለማሳየት ነው። ሁለተኛው ደግሞ የአውሮፓ አጋሮቻቸው በኢራን ጉዳይ ላይ የነበራቸውን ለስለስ ያለ አቋም በመቃወም አሁን የጨዋታውን ሕግ መቀየሩንና አውሮፓውያን የአሜሪካን እርምጃ ከመቀበል ውጪ ሌላ አማራጭ እንደሌላቸውም ለመንገር ነው። ነገር ግን ይህ እርዳታችሁ አያስፈልግም የሚለው ንግግር መሬት ላይ ካለው ቤዛችሁን ግን እንጠቀምበታለን ከሚለው ተግባር ጋር ሲነጻጸር የትራምፕን የውጭ ጉዳይ ፖሊሲ ፓራዶክስ ወይም ውስብስብ ቅራኔ በግልጽ ያሳያል። ይህ ዲፕሎማሲያዊ ድራማ በከፍተኛ ደረጃ እየተወራ ባለበት ወቅት የጦርነቱ መራር ሁኔታ በሌላ የዓለም ጫፍ ራሱ ገለጠ። በዶቨር የአየር ኃይል ቤዝ የታየው እይታ ከዋሽንግተን የቃላት ጦርነት ፍጹም የተለየና ልብ የሚሰብር ነበር። በኩዌት በሚገኝ የአሜሪካ ቤዝ ላይ በተሰነዘረ ጥቃት ህይወታቸውን ያጡ 6 የአሜሪካ ወታደሮች አስክሬን ወደ ሀገራቸው ሲመለስ ፕሬዚዳንት ትራምፕ በቦታው ተገኝተው ነበር። ይህ ክቡር የሽኝት ስነ ስርዓት ጦርነቱ በቴሌቪዥን ስክሪን ላይ ከሚታየው የቪዲዮ ጨዋታ የመሰለ የአየር ጥቃት የዘለለ የሰው ልጅ ህይወት የሚጠይቅ መራራ ክስተት መሆኑ ለአሜሪካን ያስታውስ ነበር።
በአሜሪካ ባንዲራ የተሸፈኑት 6ቱ ሳጥኖች ከሲ-17 ግሎብ ማስተር አውሮፕላን ሲወርዱ በዶቨር የነበረው ጸጥታ ከቴህራን ፍንዳታዎች የበለጠ ጩኸት ነበረው። ትራምፕ ከሟች ወታደሮች ቤተሰቦች ጋር ሆነው የሰጡት የሐዘን መግለጫና ያሳዩት ወታደራዊ ሰላምታ ፕሬዝዳንቱ ወደ ውጊያ የገቡበትን መንገድ በድጋሚ እንዲፈትሹ ግፊት የሚያደርግ ክስተት ነው። በኩዌት የደረሰው ጥቃት እንደሚያሳየው ኢራንና የፕሮክሲ ኃይሎች አሜሪካን በቀጥታ ከመውጋት ይልቅ በመካከለኛው ምስራቅ በተበተኑት የአሜሪካ ወታደሮች ቤዞች ላይ የሚያደርጉትን ጥቃት አጠናክረው ቀጥለዋል። ይህም አሜሪካ ምንም ያህል ብቻዬን እወጣዋለሁ ብትልም ወታደሮቿ በዓለም ዙሪያ ለጥቃት የተጋለጡ መሆናቸውና የጦርነቱ አድማስ እየሰፋ መሄዱን ያሳያል። የዶቨር ክስተት ለትራምፕ አስተዳደር ትልቅ የፖለቲካ ፈተና ነው። በአንድ በኩል ኢራንን እንቀጣለን የሚለው ብርቱ አቋም ሲኖር፣ በሌላ በኩል ደግሞ የአሜሪካ ልጆች በባዕድ ምድር መሞት የለባቸውም የሚለው የረጅም ጊዜ የትራምፕ መፈክር አለ። እዚህ 6 ወታደሮች መሞታቸው የህዝብን ድጋፍ ለማግኘት ወይም ለማጣት ወሳኝ ነጥብ ሊሆን ይችላል። ጦርነቱ ከጀመረ ወዲህ ለመጀመሪያ ጊዜ የአሜሪካ ህዝብ የጦርነቱን ዋጋ በሬሳ ሳጥን ሲመለከት የሚነሱት ጥያቄዎች እየበዙም ይሄዳሉ። ይህ ጦርነት ምን ያህል ይረዝማል? ግቡስ ምንድን ነው? እና የኢራን ስርዓት በአየር ጥቃት ብቻ ይወድቃል ወይ የሚሉ ጥያቄዎች አሁን በዶቨር የአየር ንብረት ውስጥ የሚደመጡ ናቸው። የዘ ጋርዲያን ዘገባ እንደሚያመላክቱት የትራምፕ አስተዳደር በሁለት እሳቶች መካከል ይገኛል። በአንድ በኩል የብሪታንያና የአውሮፓ ሉዓላዊነት እየተጋፋ ቤዞቻቸውን መጠቀምና እርዳታቸውን መካድ፣ በሌላ በኩል ደግሞ የጦርነቱን ዋጋ በወታደሮቻቸው ህይወት እየከፈሉ መቀጠል። ስታመርን አያስፈልገንም ማለቱ ቀላል ሊሆን ይችላል። ነገር ግን በዶቨር ለቆሙት የሟች ቤተሰቦች ልጆቻችሁ የሞቱት ለበቂ ምክንያት ነው ብሎ ማስረዳቱ እጅግ ፈታኝ ነው። ትንታኔው የሚያሳየው የ2026 መጋቢት ወር የአሜሪካን የውጭ ፖሊሲ ውስብስብነት ቁልጭ አድርጎ ያወጣ መሆኑን ነው። አሜሪካ የኢራን አቅም ለማዳከም የምታደርገው ጥረት ከወታደራዊ ስልት ባሻገር ፖለቲካዊ ጥበብን የሚጠይቅ ነው። የብሪታንያን ዲፕሎማሲያዊ ኩራት እየነኩ ወታደራዊ መሰረት ልማታቸውን መጠቀም እስከ መቼ እንደሚቀጥል አይታወቅም። ምናልባትም ኬር ስታመርና የብሪታንያ ፓርላማ የትራምፕን ንግግር እንደ ሉዓላዊነት ጥሰት በመቁጠር የቤዞቹን አጠቃቀም ሊገድቡትም ይችላሉ የሚል ስጋትም በጎን ይነሳል። ይህ ከተፈጠረ ደግሞ የትራምፕ ብቻዬን እችላለሁ የሚል ትርክት በተግባር ሊፈተን ይችላል። ከለንደን እስከ ዶቨር፣ ከቴህራን እስከ ኩዌት የተዘረጋው የዚህ ሳምንት ክስተት ጦርነት በመሳሪያ ብቻ ሳይሆን በዲፕሎማሲ፣ በስነ ልቦናና በህዝብ ግንኙነት የሚካሄድ መሆኑን ያረጋገጠ ነው። ትራምፕ በስታመር ላይ ያሳዩት የበላይነት ስሜት በዶቨር የአስክሬን ሳጥኖች ፊት ሲቆሙ ወደ ትህትናና ሐዘን መቀየሩ የጦርነትን ተለዋዋጭነት ባህሪ ያሳያል። በቀጣይ ቀናት አሜሪካ የምትወስደው እርምጃ በእነዚህ 6 ወታደሮች ሞት ቁጣና በብሪታንያ ጋር ባላት የሻከረ ግንኙነት መካከል የሚወሰን ይሆናል። ዓለም አቀፉ ማህበረሰብ የአሜሪካን ቀጣይ የብቻ ጉዞና የጦርነቱን አቅጣጫ በስጋትና በጥንቃቄ እየተከታተለ ይገኛል። የዶቨር እንባ ገና ሳይደርቅ የዋሽንግተን ፖለቲከኞች ቀጣዩን የጥቃት ትዕዛዝ እያስተላለፉ ነው። ይህም የ21ኛውን ክፍለ ዘመን ጂኦፖለቲካ ምን ያህል ጨካኝና ውስብስብ መሆኑን በድጋሜ ያረጋገጠ ክስተት ሆኖ አልፏል። በአወዛጋቢው የወልቃይት ዞን የተለያዩ ወረዳዎች ከፍተኛ ውጊያ መደረጉ ተሰማ። የወልቃይት ሁመራ ምድር በተፈጥሮ ያደላት አፈር ገፍቶ በረከት የሚሰጥባት የሰሊጥና የነጭ ወርቅ መዲና ብትሆንም ከቅርብ ዓመታት ወዲህ ግን የሰላም አየርን መተንፈስ የተሳናት የባሩድ ሽታ የማይለቃት ስፍራ ሆናለች። ሰላም ወርዶ የነዋሪዎቹ ልብ አረፈ ሲባል ድንገት በሚቀሰቀስ የጥይት ጩኸት የአካባቢው ጸጥታ ሲደፈርስ ማየት የተለመደ ክስተት እየሆነ መምጣቱ እጅጉን አሳሳቢ ነው። ትናንት በወልቃይት ሁመራ ዞን በተለይም ቤተ ሞሎ ተብሎ በሚጠራው ስፍራ አቅራቢያ በሚገኝ ጎድጓዳ ቀበሌ የተሰማው ከፍተኛ ውጊያ የዚሁ አለመረጋጋት አንድ ማሳያ ሆኖ ተመዝግቧል። ይህ ድንገተኛ ግጭት የተቀሰቀሰው በአካባቢው ጸጥታን ለማስከበር በተደራጀው የተከዜ ዘብና በአካባቢው በሚንቀሳቀሱ ታጣቂዎች መካከል መሆኑን የመረጃ ምንጮች ያመላክታሉ። ግጭቱ ተራ የተኩስ ልውውጥ ብቻ ሳይሆን ከፍተኛ ፉክክር የተስተናገደበትና የሰው ሕይወት የተቀጠፈበት ውጊያ ነበር። በጎድጓዳ ቀበሌ የነበረው ሰላማዊ ድባብ ተለውጦ ጥይት ሲነርና የሰው ልጆች ሕይወት ሲያልፍ መዋሉ ለአካባቢው ነዋሪዎች ሌላ ተጨማሪ ስጋትና የልብ ርታን የሚፈጥር ነው።
ጦርነቱ ወይም ግጭቱ ሲጀመር ምክንያቱ ምንም ይሁን ምን ውጤቱ ግን ሁሉም ቢሆን የሰው ልጅ ክቡር ሕይወት መጥፋትና የአካል መጉደል ነው። በዚህ አሳዛኝ ግጭት በሁለቱም ወገኖች ላይ የደረሰው ጉዳት የጉዳዩን ክብደት ያሳያል። ከተፋላሚ ወገኖች መካከል 8 ታጣቂዎች ሲገደሉ አካባቢውን ሲጠብቁ ከነበሩት የተከዜ ዘብ አባላት መካከል ደግሞ 4 ሰዎች መገደላቸውና መቁሰላቸውም ተገልጿል። እነዚህ ቁጥሮች ዝም ብለው የሚነበቡ አሃዞች አይደሉም። ከቁጥሮቹ ጀርባ የፈሰሰ ደም፣ የተቋረጠ እስትንፋስና የፈራረሰም ቤት አለ። እያንዳንዱ የሞት ዜና ለአካባቢው ማህበረሰብ፣ ለወዳጅ ዘመድና ለሀገር የሚተወው ጠባሳ ቀላል አይደለም። በተለይም የጸጥታ መዋቅሩ አካል የሆኑት የተከዜ ዘብ አባላትና ታጣቂዎች እርስ በርስ ሲጠፋፉ በአካባቢው ሊሰፍን የሚገባው ዘላቂ ሰላም ይበልጥ እንዲርቅ ያደርገዋል። ከግጭቱ መጠናቀቅ በኋላ የተስተዋለው ሁኔታም ሌላ ትርጉምና ስጋትን የሚያዝል ነበር። ታጣቂዎቹ ከባድ ምት ካረፈባቸው በኋላ ወደ ዋልድባ አቅጣጫ ማፈግፈጋቸው ተሰምቷል። ዋልድባ በኢትዮጵያ ታሪክ ውስጥ የቅድስና የጸሎትና የምንኩስና ተምሳሌት የሆነ ታላቅ ገዳም የሚገኝበት ስፍራም ነው። ይህ ቅዱስ ስፍራ የሰላምና የጸሎት ማደሪያ መሆኑ ቀርቶ የትጥቅ ትግል ማፈግፈጊያና የመሸሸጊያ ስፍራ መሆኑ ልብ የሚሰብር እውነታ ነው። ታጣቂዎች ወደዚህ አቅጣጫ ማፈግፈጋቸው ግጭቱ መልክዓ ምድራዊ አድማሱን እያሰፋና ይበልጥ ወደ ተወሳሰበ የጫካ ውጊያ ሊሸጋገር እንደሚችል ፍንጭ የሚሰጥ ነው። ዋልድባ በባህሪው ጥቅጥቅ ያለ ጫካና ተራራማ በመሆኑ ለሽምቅ ውጊያ አመቺ ሊሆን ይችላል። ነገር ግን የቦታው መንፈሳዊ ክብርና ታሪካዊ ማንነት በዚህ አይነት የደም መፋሰስ ሂደት ውስጥ መግባቱ ታሪካዊ ስህተትና የሞራል ውድቀት ማሳያ ተደርጎ ሊወሰድም ይችላል። በጎርጓዳ ቀበሌ የተከሰተው ይህ ግጭት በወልቃይት ሁመራ አካባቢ ያለው የጸጥታ ሁኔታ አሁንም ድረስ ሙሉ በሙሉ አስተማማኝ አለመሆኑን ያመላክታል። የአካባቢ አመራሮችና የጸጥታ አካላት ከተከዜ ዘብ ጋር በመሆን አካባቢውን ለማረጋጋት የሚያደርጉት ጥረት እንዳለ ሆኖ አልፎ አልፎ የሚከሰቱ እንዲህ ያሉ የታጣቂዎች ጥቃት በቀጣይነት ሊኖር የሚችለውን የሰላም ጉዞ እንቅፋት እንዳይሆኑ ስጋት ይፈጥራል። 8 ሰዎች ከወዲህ 4 ሰዎች ከወዲያ እያለ የሚቀጥለው የሰው ልጅ እልቂት መቆም አለበት። መሳሪያዎች ወደ ዋልድባ ቅዱስ ስፍራዎች መዞራቸውም ሆነ የህዝብ መኖሪያ ቀበሌዎች የጦርነት ቀጠና መሆናቸው በአስቸኳይ ሊታረም የሚገባም ጉዳይ ነው። የሰው ልጅ ህይወት ከምንም በላይ ክቡር ነውና ልዩነቶች በውይይት መፈታት ካልቻሉና የጥይት ቋንቋ ብቻ የበላይ ከሆነ የነገው የወልቃይት ዕጣ ፈንታ ከልማት ይልቅ የጦርነት አውድማ ሆኖ እንዳይቀጥል ያሰጋል። ስለሆነም የጎርጓዳው ግጭት የመጨረሻና የሰላም መጀመሪያ እንዲሆን ሁሉም ባለድርሻ አካላት ከስሜት የጸዳና አርቆ ሐሳቢ የሆነ መፍትሄ ማፈላለግ ይጠበቅባቸዋል። ክቡራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው የሀገር ውስጥና የውጭ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።